ማን ይባላል? የመን ላይ የተነሳው ሐሰተኛ ነብይ መልሱ። እንደውም ይሄ በጥያቄ መልክ አብዱልከሪም መልሳ። የመን ላይ የተነሳው ሐሰተኛ ነብይ ማን ይባላል? ጎግል እንዳትሄድና ማን ይባላል? አልአስወድ አልአንሲ ይባላል። አስወድ አልአንሲ ይባላል። የመን ላይ የተነሳው ሐሰተኛ ነብይ። ይህ ሰው ነብይ ነኝ አለ። ይሄ ጀግና የቀደሙ ሰው አቡ ሙስሊም አልኸውላኒ የሚባለው ታላቅ ታቢዒ ነው። እና አንተ ሐሰተኛ ነብይ ነህ አለው በፊቱ ሄዶ። በቃ እውነትን መሰከረ። አንተ ሐሰተኛ ነብይ ነህ፣ በፍጹም ነብይ አይደለህም አንተ አለው። ከነቢ ሰለላሁ ዐለይሂ ወሰለም በኋላ ማንም አዲስ ነብይ ሊላክ አይችልም፣ ሐሰተኛ ነብይ ነህ ብለው ነቢ ሰለላሁ ዐለይሂ ወሰለም ከነገሩ መካከል ነህ አለው። ህዝብ እየተቀበለው ሁሉ እየሸወዳቸው ማለት ነው። እሱ ግን ከፊቱ ቁሞ ይሄን ተናገረ። ወዲያው አስወድ አልአንሲ እሳት አቀጣጥሎ አለ፣ ህዝቦቹን አዘዘ። አቀጣጠሉ ተከታዮቹ። ወዲያው አስወድ አልአንሲ በቃ ወርውሩት በእሳት ውስጥ አለ። አቡ ሙስሊም አልኸውላኒ እሳት ውስጥ ተወረወረ። ነገር ግን ምንም እሳት አላቃጥለው። ፈአኽመደ አላሁ ለሁ አናር ይላሉ። እሳትንም አላህ ወዲያው አጠፋት ለእርሱ። በቃ ጥፊ ብሎ አዘዛት፣ ወዲያው ጠፋች፣ አመድ ሆነች። ምንም ሳይቃጠል እንደዚህ አመዱን እያራገፈው ሲወጣ ታዩት። በጣም ደነገጡ። ምን አሉት? ከዚያ ለዚህ ሰውዬ ተከታዮቹ ይሄ ሰውዬ ታሪኩ ከተሰማብህ ሐሰተኛነትን ተናግሮ በእሳት ሳይቃጠል የቀረሰው ከተባለ ትካዳለህ፣ ሐሰተኛ ትባላለህና ቶሎ ብለህ ይሄን ሰው ከዚህ ሀገር እንዲባረር እዘዝ አለ። ተሰሚነት ያለው ሰው ነበር። በቃ ውጣ ከዚህ ሀገር አለ። ወዲያው ወጣ። ወዴት ሄደ? ሰሃባ ወደ መዲና ሄደ። ግመሉን ዘብቶ በእርሷ ተጓዘ ወደ መዲና። ልክ መዲና ከመድረሱ በፊት ታሪኩ ተሰምቷል። እዚያ እንዳለ የመዲና ሰዎች ያወራሉ። እሳት ያላቃጠለው ሰው ተብሎ እየተነገረ ማለት ነው። ወዲያው ይሄ ሰው ወደ መዲና ሄደ። መስጂድ ነበዊ ከነብዩ ሰለላሁ ዐለይሂ ወሰለም መስጂድ ግመሉን አሰረና ውጭ ላይ ገብቶ መስገድ ጀመረ። እየሰገደ እያለ ዑመር ብን አልኸጣብ ልክ ሲመጣ ጊዜ ከየመን የመጣ ሰው እንደሆነ ተረዳና ይሄን ሰው ግን ያ ሰው መሆኑን አላወቀም። እስኪ እንደው ስለዚያ ሰዓት ስላላቃጠለው ሰው ልጠይቀው ይሄን ልጅ ሰግዶ ይጨርስና ብሎ ዑመር መጠበቅ ጀመረ። ልክ ሰግዶ እንደጨረሰ ዑመር ሄደና አሰላሙ አለይኩም አለ። ወአለይኩም ሰላም። ከወዴት ነበር? ስለ አንድ ወጣት ልጅ ሰማህ? በሐሰተኛው ነብይ ፊት ቆሞ ሐሰተኛነቱን ተናግሮ ወደ እሳት ተወርውሮ እሳት ያላቃጠለው ሰው እነ ዛከ ረጁል አሉ። እኔ ያ ሰው ነኝ አለ። በከ ዑመር አለቀሰና አቀፈው እና እንሂድና ወደ አሚራችን ወደ አቡበክር ጋር ልውሰድህ አለ። በሰዓቱ አቡበክር ስዲቅ ነበር እየመራ ያለው ከነብዩ ሰለላሁ ዐለይሂ ወሰለም ህልፈት በኋላ ወደ አቡበክር ጋር ወሰደው። ከዚያ በኋላ ይህን ታሪክ ያውና ይህ ወጣት ነው እሳት ያላቃጠለው ሰው ሲለው ጊዜ አቡበክር ስዲቅ ረዲየላሁ ዐንሁ በከ እሱም አለቀሰና አላህን አመሰገነ። ሁለቱም አቡበክርና ዑመር ምን እያሉ አላህን አመሰገኑ? አልሐምዱሊላህ ለአላህ ምስጋና ይገባው ኢብራሂም ዓለይሂ ሰላምን እሳት እንዳላቃጠለው ከነብዩ ሰለላሁ ዐለይሂ ወሰለም ትውልድ እሳት ያላቃጠለውን ሰው ስላደረገና ስላሳየን ይሄ ሰው አላህን አመሰገኑ። ይህ ነው። ራስታ ይመለስ ውጤታቸውን እንዲነግረን እና ይሄን እንዲህ አይነት ድንቅ ተአምራቶች አላህ በነቢያቶች ላይ ብቻ ሳይሆን በነቢዩ ሰለላሁ ዐለይሂ ወሰለም ሰሃቦችም ላይ ሲያደርግ ቆይቷል። ሌላም ተአምር አድርጓል። ሌላ ተአምር ልትጠየቁ ነው አሁን አድሚኖች። ማን ነው የገባችሁን ተፈታኞች? ራስታ የለም መሰለኝ፣ ራስታ የለም መሰለኝ። በቃ ትጠይቃላችሁ። እንቀጥል። ከነቢዩ ሰለላሁ ዐለይሂ ወሰለም ትውልዶች በውሃ ላይ የሄዱት እነማን ናቸው? ባህር ነው። የሚገርም ታሪክ ነው ይሄ ደግሞ። በውሃ ላይ ሄደዋል ጀማ፣ ምንም ውሃ ሳያሰምጣቸው። ማን ይባላሉ እነዚህ? አብዱልከሪም ትመልሳለህ? ከነዚያ መካከል አንድ ሰው አበጥቀስ። እሺ ሳዕድ ብን አቢ ወቃስ። በቃ ታሪኩን ልንገራቸው። ባህሬን ሀገርን እየከፈቱ ባሉበት ጊዜ ነበር። ከእነዚህ ሰሃቦች መካከል አንደኛው እሱ ነው። እኔ በአላህ ስም ብዬ እሄዳለሁ አላህ መሬት ያደርግልናል ብለው በአላህ ላይ ሙሉ እምነት ያላቸው ናቸው እነዚያ ሰሃቦች። ወዲያው በባህሩ ላይ ሄዱ፣ ምንም ሳይሰምጡ አለፉ። ከዚያም ድልም አደረጉ ባህሬንን ሲከፍቱ ጊዜ ማለት ነው። እሺ ሌላ ጥያቄ
የትንሣኤ ቀን የቂያማ ቀን የመጀመሪያው አማላጭ ማን ነው? አብዱልከር ይመለስ። ነቢያችን ሰለላሁ ዐለይሂ ወሰለም። ነቢያችን ሰለላሁ ዐለይሂ ወሰለም። ማሻአላህ። ቀጣይ ጥያቄ ጀማል። የትንሣኤ ቀን የቂያማ ቀን ጀማል የተናሳ የትንሣኤ ቀን የቂያማ ቀን የጀነትን በር የሚያስከፍተው ነብይ ማን ነው? ነቢያችን ሰለላሁ ዐለይሂ ወሰለም። ነቢያችን ሰለላሁ ዐለይሂ ወሰለም። እሺ ሰሚራ ነው። እሺ የቂያማ ቀን መጀመሪያ ጀነት የሚገባው ማን ነው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ነቢያችን ሰለላሁ ዐለይሂ ወሰለም። እሺ የቂያማ ቀን ከትውልዶች ከኡመቶች ከትውልዶች ሁሉ የመጀመሪያው ትውልድ ጀነት የሚገባው የማን ትውልድ ነው? ኡሙ አይሰል የነብዩ ኡመት የነብዩ ሰለላሁ ዐለይሂ ወሰለም ኡመት ይህ ነው። እሺ አብዱልከሪም ጀነት ከተባሉት ሰሃቦች አምስትን ጥቀስ። አቡበከር፣ ዑመር፣ ዑስማን፣ አብዱራህማን ብኑ ዐውፍ። አሽጀብ አቤት ጀማል 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 አሚን የተባለው ሰሃባ ማን ነው? የዚህ አማኝ ሰው አቡ ዑበይዳ ጀራህ። ማሻአላህ በጣም ጎበዞች፣ በጣም ጎበዞች፣ በጣም ጎበዞች፣ በጣም ጎበዞች። እሺ ከሰሃቦች ሁሉ በጣም በርካታ ሐዲስን የሸመደደና የሐፈዘ ማን ነው ያስተላለፈው ሰሃባ ማለት አቡ ሁረይራ። ማሻአላህ አቡ ሁረይራ በጣም ጎበዝ ልጅ አልተቻለችም። እሺ የነቢያችን ሰለላሁ ዐለይሂ ወሰለም ሙአዚኖች ስንት ነበሩ? አዛን አድራጊዎች እማይ ሰልመልሽ ረዲየላሁ ዐንሁ ስንት ናቸው ነው ያልኩት? ኦኬ ስንት ናቸው? ቢላልን ነው የማውቀው። ስንት ናቸው? አብዱልከሪም መለስ። ሁለት ናቸው። ማን ማን ይባላሉ? ቢላል እና አብዱላህ ኢብኑ ኡሚ መክቱም። በጣም ጎበዝ ማሻአላህ፣ በጣም ጎበዝ። እሺ ሌላ 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 ማነው ተረኛ? ጀማል እሱ ነቢይ፣ አባቱ ነቢይ፣ አያቱ ነቢይ፣ ቅድመ አያቱ ነቢይ። ይህ ነቢይ ማን ይባላል? እስኪ ድገምልኝ። እሱ ነቢይ ነው፣ አባቱም ነቢይ ነው፣ እሺ አያቱም ነቢይ ነው፣ ቅድመ አያቱም ነቢይ ነው። ዩሱፍ ዩሱፍ። እሺ ቀጣይ ሰሚራ ነው። እሱ ነቢይ፣ አባቱ ነቢይ፣ አያቱ ነቢይ፣ ቅድመ አያቱ ነቢይ። እነዚህ ነቢያቶች ማን ማን ናቸው? ግለጭ። ዩሱፍ አለ ተብሏል። ከዩሱፍ በኋላ አባቱ፣ ቅድመ አያቱ ማን ናቸው? አባቱ ያዕቆብ፣ አያቱ አያቱ እስማኤል፣ ኢብራሂም፣ እስማኤል አላቅም። ረጋ መልሽ። አባቱ ያዕቆብ፣ ኢስሐቅ፣ ኢስሐቅ። ኮሜንታተሮች አያስችላቸው ማለት በጣም ከሚባላቸው ኮሜንት ነው ያላየሁም። ወላሂ ዛሬ ኮርጅሽ ነው ኮሜንት ላይ ሀቅ ወላሂ ላዚም አልኮረጅኩም። ቀሰመን ቢላ ኮሜንት ትዘላለኝም ቅድም ዝግ ስለነበር። በጣም ጥሩ። አሁን ከባድ ጥያቄ ተጠይቀ ነው። ቀጣይ ኡሙ አይሰል ኮሜንት ዝግ ፕሊዝ። ህዝቦቹ ሁሉ ያመኑለት ብቸኛው ነብይ ማን ነው? አንድ ያልካደው ህዝቦቹ ሁሉ ያመኑለት ብቸኛው ነብይ ማን ይባላል? ሱለይማን አይደለም። እሺ አብዱልከሪም ህዝቦቹ ሁሉ ያመኑለት ነብይ ማን ይባላል? ነቢዩላህ ዩኑስ ዐለይሂ ሰላም። ዩኑስ ዐለይሂ ሰላም። እሺ ቀጣይ ጀማል። አቤት። እሺ ለ100 ዓመት ያክል አላህ ገድሎ ያስነሳው ሰው ማን ይባላል? በቁርአን ላይ የጠቀሰው አንድ ሰው አለ። ያም ሰው
ለመቶ ዓመት ያክል ሙት አለው አላህ። ከመቶ ዓመት በኋላ አስነስቶታል። ማን ይባላል ያ ሰው? ዘይድ ነው። እኔ ልመልስ። አይደለም። ተረጋጊ። እህት ስትጠይቂ ተመልሻለሽ። ምርጫ እስኪ ለሴቶች እየተሰጠ አለ። እሺ ምርጫ ልስጥሽ። ኸضር፣ እሺ ዑዘይር፣ ዑዘይር፣ ዩኑስ። ዑዘይር ጎበዝ። እሺ ዑዘይር ማሻአላህ